ኢትዮጵያ በአፍሪካና በአፍሪካውያን ዘንድ ያላትን ቦታ እንዲሁም በአህጉሩም ሁለተኛ የህዝብ ቁጥር እንዳለው ሀገር የዲሞክራሲ ልምምድን ለአፍሪካ እያበረከተች ትገኛለች። ዲሞክራሲያዊ ልምምድ በአፍሪካ ጥላ ስር እንዲጎለብት የአፍሪካ ህብረትን እንደ መሰረተ ሀገር በቀዳሚነት እየሰራች ነው። በኢትዮጵያ የተካሄደው 7ኛው ጠቅላላ ምርጫም የዲሞክራሲ ስርዓት ልምምድን የሚያጎለብት እንደሆነ ይታመናል። ምርጫው ፍትሃዊ ዲሞክራሲያዊና የህዝብ ተሳትፎን ስለማረጋገጡ ምርጫውን በታዛቢነት ለመከታተል የተገኙት የአፍሪካ ህብረት እንዲሁም የኢጋድ የምርጫ ታዛቢዎች ቡድን በተለያዩ አካባቢዎች እየተዘዋወሩ ሲመለከቱ ውለዋል። ታዛቢዎቹ የምርጫ ጣቢያዎቹ በሰዓታቸው ምርጫ መጀመራቸውን፣ መራጩ ህዝብም በነቂስ ወጥቶ ምርጫውን በተገቢው መንገድ ስለመምረጡ ተናግረው ህዝቡ ዲሞክራሲያዊ መብቱን እየተጠቀመበት ነው፣ አፍሪካም ይህንን ነው ማየት የምትሻው ይላሉ። በተዘዋወርንባቸው የምርጫ ጣቢያዎች የምርጫው ሁኔታ በጣም ጥሩ ላይ እንደሆነ ተመልክተናል። የምርጫ ጣቢያዎችም በሰዓታቸው ተከፍተው የምርጫ አስፈጻሚዎች ግዴታቸውን ሲወጡ አይተናል። ህዝቡ የዲሞክራሲ ፍላጎቱን በተግባር ሲገልጥም አይተናል። As the Africans, this is what we would like to see. እንደ አፍሪካዊ ይህን ነው ማየት የምንፈልገው። በምርጫ ጊዜ ማየት የምንፈልገውን ሂደት አይተናል። ይህ ማለት በተቻለ መጠን የኢትዮጵያ ህዝብ የመምረጥ እድል እንዲኖረውና ሁኔታዎቹም እንዲመቻቹ ሆኗል ማለት ነው። Ethiopia are given the chance to vote given the circumstances. ታዛቢዎቹ ምርጫው እንደ አፍሪካ ልምድ የሚወሰድበትና የሁሉም ህብረተሰብ ክፍል ተሳትፎ የታየበት እንደሆነም አንስተዋል። People go to the voting place by 6 o'clock. ሰዎች በጧት 12 ሰዓት ወደ ምርጫ ጣቢያ ሲሄዱ ተመልክተናል። በሌላ ሀገር ይህ ያልተለመደ ነው። ወጣቶች፣ ሴቶች፣ አዛውንቶችና ልጅ ያዘሉ እናቶች ሁሉ ተሳትፈው ነበር። ኢትዮጵያ እንደ ሁልጊዜውም ታስደንቃለች። ብዙ ልንማር እንችላለን ከዚህ እንዴት ዜጎች በዲሞክራሲያዊ ልምምድ ማብቃት እንደሚቻል። Get their citizens to turn up in big numbers. Generally, we are very pleased about the peaceful nature in the places we have visited. በአጠቃላይ የምርጫውን የሰላማዊነት ተፈጥሮ በተዘዋወርንባቸው አካባቢዎች ተመልክተናል። መራጮች በትዕግስት ተሰልፈው ሲጠባበቁም አይተናል። የምርጫ ቦርድ ባለሙያዎችም ለሙያዊ ምግባራቸው እንደሚታመኑ በማየታችን ተደንቀናል። Exhibited so far. ኢትዮጵያ የአፍሪካ የነጻነት አርአያ እንደመሆኗ መጠን ዜጎች ያሳዩት የምርጫ ተሳትፎ ምሳሌ ሊሆን እንደሚችል ይህም ቀደምት የአፍሪካ አባቶች የታገሉለት ውጤት መሆኑን በታዛቢዎቹ አንደበት ተወስቷል። A lot to learn from you and we believe that Africa is going to go very far. ብዙ ልንማር እንችላለን ከናንተ ወጣቶች በምርጫ ሲሳተፉ አፍሪካ ብዙ ርቀት ትጓዛለች። በኢትዮጵያ የዲሞክራሲ ሂደት ከመጀመሩ በፊትም ነበር። ከተማውን አይቻለሁ። የህዝቡንም የኑሮ ሁኔታ አውቃለሁ። የሰዎች የመኖር ደረጃም በሁሉም ሴክተር ምን ያህል እየተሻሻለ መምጣቱንም ተመልክቻለሁ። ይህ አዲስ አበባ እውነትም የአፍሪካ መዲና ነች እንድል ያስችለኛል። ለሁላችሁም መልካም እድል እመኛለሁ። So good luck to you young people. Well, that is what our forefathers fought for. የኛ አባቶች የታገሉት ለዛ ነበር። ቅኝ ግዛትን በማስወገድ ነፃ የመሆን ትግል የራስ እድልን ለመወሰን ነው። የራስ እድልን መወሰን ማለት ዲሞክራሲ ማለት ነው። የራስ እድልን መወሰን ለህዝብ ማለት ነው እንጂ ለመሪዎች አይደለምና ማን ይምራኝ ማን አይምራኝ ለማለት። Those who should or should not lead. የኢትዮጵያ ዜጎች በምርጫ ካርድ ብቻ የሚመራቸውን የፖለቲካ ፓርቲ ለመምረጥ ያደረጉት ተሳትፎን ለመታዘብ በኢትዮጵያ የሚገኙት የአፍሪካ ህብረትና የኢጋድ ታዛቢዎች ጠቅለል ያለ ሪፖርት በቀጣዮቹ ቀናት እንደሚያሳውቁ ይጠበቃል።